እህታችን እንደምትመለከቱ የሳውዲ አረቢያ ላይ እንግዲህ እንደ ማንኛውም ስደተኞች ተሰደ ነበረ። ያልፍልኛል ብላ ነው የተሰደደችው። በሶስተኛው እንደምሉት እንዳለችው የብርድ ህመም ነው እንጂ ያለብኝ ሌላን ህመም የለብኝም ብላለች እና ብዙም የመግለጽ እድል ብዙም አላገኘችም እንደምታወራው ማለት ነው። በደንብ የፍራቻም አላት ግን በነገራችን ላይ ማለት ነውና ሰው ሰርቼ ለወጥልኛል ብላ ከቤተሰቦቿ በሰላም ወጥታ አየሩ መንገዷ የሚመራው በዱባይ በኩል ነው አሉ። በዱባይ ከዛም በኋላ ነው ወደ ሳውዲ የሄደ ያሉት ነውና ማለት ነው። እዚህ ጋር እንግዲህ ሄዶ ጠየቋት በደንብ ነው። እግዚአብሔር እስጣቸው በደንብ እንትና እያሉት ነው። እህታችን ሁለት እግሮቿን እና አንድ እጅ ያጣች ምክንያቱ በምን እንደሆነ እንዴት በአንድ ጊዜ በ3 ወር ውስጥ እንዴት እንደዚህ ምን በሽታ ቢይዛት ነው? ምንስ ነው ሁለት እግር የሚያሳጣት? ምንድነው? ምን ይሁን ምንድነው ብላችሁ ነው። ግን ይሄ ነገር ብዙ እህቶቻችን እየተጎዱ ነው ያሉ በአሁኑ ጊዜ። ዝባዝቤ ነገሮች በስተዋል እዛ እንደሚያወሩት ማለት ነው። ብዙ ልጆቻችን እያጣ ነው በአሁኑ ጊዜ እውነት። እና ልጆቹን ካሁን በኋላ ስደት በቃ ወደማይሆነው ሀገርም ባንሰደደው ባትሰደዱ ብዬ ነው ማለት ነው ሀሳቤን የሚገልጽላችሁ። እንግዲህ እስቲ በደና ወታ በደና ያልፍልኛል እንግዲህ ያልፍልኛል የተሻለ ህይወት ትኖራለሁ ብላ ነው ትዳሯን ትታ እየተሰደደችው የወጣቸው ማለት ነው። እንግዲህ አይታዘዝለትም ይሄ እጅ እንደምትመለከቱ ይሄ እጅም አይታዘዝለትም እንትን አይልለትም ማለት ነው። አይሰራለትም ይሄ እጅም ማለት ነው። በደህና ነው የመጣሁት ብላለች። እዚህ ጋር ሲጠይቋት በደህና ነው የመጣሽው፣ ያው ትንሽ የብርድ ነገር ነበረብኝ እንጂ ይሄን ያክል እንትና አይደለሁም ብላለች። እንግዲህ ሕክምናም ተደርጎለታል። ግን ምንድን ነው ግን በደንብ ተደርጎ ግን ኤምባሲ አጣርቶ ምኑ እንደዚህ በአንድ ጊዜ ሊያደርጋት እንግዲህ ተመልከቱ። ምን ሲኖር ይሁን ምንድን ነው እንደዚህ የስደት እስቲ ራሳችሁን ይሄ ምኑ ነው እንደዚህ በአንዴ እንደዚህ ሊያስደርግ የሚያስችል ምን ሲሆን ነው? እንዴት እንደዚህ ልትሆን ቻለች? እንግዲህ ባለቤትየውም እንደተጠየቀ እንደተጠየቀ እንደምናገረው ደህና ናት፣ ምንም ህመም የላትም፣ ምንም በሽታ የላትም ብሎ ተናግሯል። በደንብ እንግዲህ ለምን እንደዚህ እንዳደረጉ በደንብ እዛ ሆስፒታል ውስጥ ይላሉት እንደዚህ ሊደረግ ማን እንደወሰደው ማን እንደዚህ እንዳስደረገው በምክንያት እንግዲህ በደንብ ብጠራና ለሌሎቹም ይፋ ቢደረጉ ጥሩ ነው። ግን ማርያምን እውነት በጣም ከባድ ነገር ነው እየተካሄደ ያለው ማለት ነው። ብዙ በዚህ በቅርብ ጊዜ ታውቁታላችሁ እህታችን ያጣን እንደዚህ በእንደዚህ አይነት መልኩ በማይሆነው ወሬ ነገር ነው። እህታችንም አንዷን እዛ ሀገር ላይ የቀረችን ያጣናት ማለት ነውና በጣም የሚያዛዝን ነው። በጣም የሚያዛዝን የሚከብድ ነገር ነው። እንደዚህ በእንደዚህ ሁኔታ ብዙ እህቶች ሲጎዱ እያየናቸው የማይሆነው እንትና እየደረሰባቸው ነው። በጣም ነው የሚከብደው የሚያመው። እውነት በጣም ያማል፣ ይከብዳል። ስደት እንግዲህ አመራረም አላት፣ ጥሩ ነገርም አላት፣ አሪፍ ነገርም አላት። ግን እግዚአብሔር ይመስገን ያው ሄዶ ሁሉም አይቷታል ምን እንደሆነች እንግዲህ ወደፊት
በደንብ ተጠርቶ ሕክምናው ምኑ አወድ ወርቅ የወደቀችው እንግዲህ ያዙኝ ምናምን ብላ ነበረ። ማንም እንትን አላሉም ይላሉም ወሬው ብዙ ይሄን ያክል ተጨብጦ እንዲህ ነው ብሎ ለሰው ለማውራት እንትና ያለውን ነገር የለም። እንግዲህ በደንብ አንድ ሰው አብሮ የነበረ ሰው አብሮ የተሰደደ ሰው ነው በቃ የዚችን ልጅ እውነታውን ልናገር የሚችል አብሮ የመጣ አብሮ ከሀገር እንግዲህ እንደ ዱሮ አይደለም እንትና የሚሉ ማለት ነው። ተሰብስቦ በስልክ የሚሆን ምን የሚሆን ግን አብሮ የተቀመጡት አብሮ የወረዱ ሰዎች አብሮ የተሰደዱ የመጣ ሰው ነው በቃ የዚችን ልጅ እውነተኛ ትክክለኛ ምን በሽታ ነው ያዘች እሷ ናት። እንግዲህ ተመርምራ ምን ብላ ነው የመጣችው። ስትመጣ እንግዲህ አይታወቅም እግዚአብሔር ምን እንደሚሆነው ምን እንደሚገጥመን አናውቅም። ግን በአንድ ጊዜ እንዴት እንደዚህ ሆነች የሚያስብል ነገርም ቢኖረውም ግን አይታወቅም። መውደቅ ወለም ብሎም አጥንቱ ተሰንጥቆ ምንም ሊሆን ይችላል አይታወቅም። ግን አብሮ የመጣትና አወዳደቁ ወድቃን ወይስ ምን ነበረ ምንድን ነው? ግን ይሄ ቤተሰቡም በደንብ ነው ስለሷ የሚያውቁ ነገር ካለ አሁን ነፍሷ በነፍስ አላት። እንግዲህ በነፍስ አላት እግዚአብሔር ይመስገን። በደንብ ተደርጋ መጠየቅ ነው ምን ነበር የሚያማት ለምን ሌሎቹ እንደዚህ አይነት ድንጋጤ እንዳይደርሳቸው በጣም ነው የሚያስደንግጥ ነገር ነው። በጣም የሚያስደንግጥ ነገር ነው ይሄ እኔ እንዳየሁት ማለት ነው። እንግዲህ ከቤት ትዳር የተሻለን ህይወት እንኖራለን ተብሎ ተነጋግሮ ትዳሯን ጥላ መታ እንደዛ የነበረች ልጅ ዛሬ ላይ ደግሞ እንደዚህ ሆና ስትገኝ ያማል። ማንም ሰው ማለት ነው ማናችም ሰው ያማል ከትዳሯ። እንግዲህ ትዳር የያዛችሁ ልጆች አትሰደዱ። ከአሁን በኋላ አገብታችሁ ተላደለ እዛው ያላችሁን አርሳችሁ የንግድ ነግዳችሁ ሽንኩርት ተክላችሁ ባርዛፍ ተክላችሁ ኑሩ እዛው። ያው ነው በቃ እንደዚህ ከምትሆኑ በትዳር ላይ ትዳራችሁን ጥላችሁ ከምትሰደዱ እውነቴ ነው። አሁን ቤተሰብም ትዳርሽም እንትና የሆነው ማለት ነው። አያችሁ በቃ ትዳር የሆናችሁ እግዚአብሔር ተባረከ ትዳር ይሁን እንዱላችሁ ሰርታችሁ እዛው ግብርናም ይሁን ዶሎም እርባታም ይሁን እኔ ምን እዛው ሽንኩርትም ሽጠሽ ይሁን እዛው መኖር አስቡ እህቶች ማለት ነው። እንደምነግራችሁ ማለት ነው። እና አንዳንዴ ያው ትዳር ጥሎ ተሰደዱ የተሻለን አገኛለሁ የተሻለ ቦታ ደርሳለሁ ብላችሁ ስትወጣችሁ ስትቀሩ ያማል ሁሉም ነገር ማለት ነው። እና እስከምደርሰን እስከምናይ ድረስ መሆን የለበትም። እኛም እስኪሆን ድረስ መሆን መጠበቅ የለብንም። ፈጣሪ ብቻ በቸርነቷ ያስባት፣ በምሕረቱ ያስባት፣ ይጎበኛት። ፈጣሪ ክርስቶስ እውነት የሚያምነው ነገር ነው፣ የሚከብድ ነገር ነው። እንደዚህ እህቶቻችን ተሰዶ ያልፍልኛል ለቤተሰብ አግዤ ቀይራለሁ ብሎ እንደ ሲቀሩ ለሌሎቹም ራሱ ያማረናል። እንደኔ ይቆም ነው እንደኔ አይነት እህቶቻችን ላይ እንደዚህ የሚደርስ ከሆነ ስደት ቢቀር ይሻላል። በዛ እዛ ሀገር እንግዲህ በዛ ማቆም በዛ ሀገር ላይ ማለት ነው መወሰን አለባችሁ። አስቡበት። ለማንኛውም ድምጽ ሆኑለት ሁላችሁ። እህታችን እግዚአብሔር እንግዲህ ይማራት፣ እግዚአብሔር ይፈውሳት። እንግዲህ ምንም ማድረግ አይቻልም ካሁን